እሺ እና አንድ ነገር ልንገራችሁ ربما انسان يعين نفسه سبحان الله العظيم አንተ ለራስህ ለሰውነትህ አይን ልታወድቅበት ትችላለህ እንዴት ለምሳሌ ዑማ ታረጋለህ ጥሩ ትበጠራለህ ጥርስህ በጣም ነጭ ነው እንደዚህ ስታየው ያኒ ቆንጆ ነህ በመስዋዕት ስታይ ምን አይነት ቆንጅና ነው ትላለህ ማሻአላህ አትልም ማሻአላህ لا قوه الا بالله ማሻአላህ ተባረከ الله ካልክ 100,000 አይን በወድቀም አይሰራም ግን እኛ አናቀም ማሻአላህ ስለዚህ አንተ ራስህ ለሰውነትህ አይን ልታወድቅበት ትችላለህ በል ያንተ ካር ሰያራ መኪና ማሻአላህ እንዴት ነው ዛሬ ቆንጆ ሰያራ ሆነች እኮ አሁን አዲስ ከካምፓኒ ወጣች ነው የምትመስለው ብለ ራስን በማሰቡ ብቻ አይን ልታወድቅበት ትችላለህ ይገርማል ربما تعين سيارتك اذا ما باركت طبعا ሁሉ بارك الله ما شاء الله كلالك يهنو عيني ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله بسورة الكهف እንደዚህ ይላል አንተ ማንኛውም ንዕማ ስታረግ ما شاء الله لا قوة إلا بالله قال يفلقون عين بيورد أي سرام ማለት ነው ممكن أنت ሚስትህ ቆንጆ ነች አሁን ሰው የሚያያት በላይ ነው አንተ ግን ሌሊት ራቆትዋ ስትወጣ ما شاء الله يعني جسم አላት ጡትዋ ጥሩ ነው ባትዋ ጥሩ ነው እንደዚህ ስታያት ደስ ትልሃለች እሺ ማፍ ሙሽክላ ሚስትህ ነች ግን ጉል ما شاء الله لا قوة إلا بالله አይን እንዳይወድቅባት ልጆችህ በጣም አይን ልታወድቅባቸው ትችላለህ አንተ ራስህ አባት እኮ ነው ትወዳቸዋለህ ሚስትህን ትወዳለህ እናትህ ትወዳለህ ግን ما شاء الله ስለማይል በጣም እንትን ይላል አይን ይወድቅበታል طيب مره አይን ወንድሞች አንድ ቀን ሰዎቹ 5 ሰዎች ናቸው ምግብ ይበሉ ነበር አሁን ሲበሉ አንድ አጥንት ነበረች ሙልት ያለ ስጋ አላት አሁን ሁሉም አይዋት እቺ ስጋ አሁን አንዱ አነሳትና ለዛ በቀኝ በኩል ያለው ሰው ሰጠው ይሰው ደግሞ አወቀ ሁሉ ሰው አይን እንዳወደቀባት ያቃሉ እሱ ደግሞ ለዚህ ሰጠ ኮብልላ ወደዚህ አንደኛው መጣች እና ሁሉም አልበላ ማለት አሁን ውሻ ነበር እዛ አምጥቶ ለውሻው ሰጠው ግን ያ5 ሰዎች አይን የወደቀባት አጥንት ነች ለውሻው ሲሰጠው በላት አንድ 10 ደቂቃ አልቆየም ተፈጠፈጠና ወደቀ ሞተ ውሻው አይን በጣም መጥፎ ነው ወንድሞች ሞተ خلاص طيب ከዛ በኋላ نحن ننصح الإخوة በተለይ አخوات እህቶቻችን በጣም ነው መከራቸው ወንድሞች ልጅ አላት ቆንጆ ልጅ ነው የ2 አመት ልጅ ነው ቀይ ነው ጥሩ ጸጉር አለው በጣም ቆንጆ ነው በቁንጅናው ደግሞ ጥሩ ልብስ ተለብሰዋለች ከዛ ልጁን ይዛ ወደ አንድ ስብሰባ ወይም አንድ ሰርግ ምናምን ትሄዳለች አንድ የረሳችው ነገር አለች ይህች ሴት እዛ ሰርግ ወይም እዛ ድግስ እኮ ስንት ሴቶች አሉ 20 አመት ካገቡ እስካሁን ድረስ ልጅ ያላገኙ አታቂም ይሄ ነገር አንዲት ሴት አለች 20 አመት ነው ካገባች ልጅ አላገኘችም ይሄን ልጅ ስታይ በቃ ልትበላው ነው የምትፈልገው ትወደዋለች አይን ታወድቅበታለች ወይም ደግሞ አንዲት አለች ወልዳለች ግን 6 ሴት ልጅ ነው ወለደችው ይሄ ደግሞ እንድ ልጅ ነው ቆንጆ ነው እንደዚህ ስታየው እንዴት አላህ እንደዚህ በሰጠኝ ማሻአላህ ደግሞ አያውቁም አይን ታወድቅበታለች ይታም ስንት ልጆች ነው በዚህ እንትን የታመሙ ታቃለ በአንድ ሰርግ አንድ ልጅ ነው ገና አንድ አመት ልጅ ነው ቆንጆ ነው እናቱ ይዛው መጣችና ከዛ ኋላ ሴቶች ያያሉ ይስማሉ ምናምን ወደ ኋላ ወደ ቤት ስትመለስ ጡት ሲሰጠው እምቢ አለ የማንኛውም ጡት ቢሰጡት እምቢ አሉ ወተት ቢሰጡት እምቢ አለ ከሳ ሊሞት ትንሽ ነው የቀረው ከዛ በኋላ የነበሩ ሴቶች ጠራቻቸውና ታጠቡ ብላ ከእጇቸው የታጠቡ ረጭ ስታረግለት ልጁ ተነሳ ማለት ነው መጥፎ ነው አይን ወንድሞች ደሞ ከሚወድህና ከሚጠላህ ነው የሚመጣው ከሚወድህ ያኒ ማሻአላህ ቢል ምንም እንትን የለውም ላኪን ከሚጠላህ ከሆነ ደሞ ቂም በቀል ይጨመርበታል መጥፎ ነው
አይን መጥፎ ነው ናም ከዛ በኋላ حصل شيء እኔ ራሴ በአይን ያየሁት ነገር ልንገራችሁ እዚህ ሳዑዲ አረቢያ አንዲት ሳዑዲ ነች በጣም የሀብታም ልጅ ነች አገባች ካገባች በኋላ በሰርጉ ጊዜ ግማሽ ሌሊት ነው ተሰወሩ ያኒ ይህ ነጭ የሰርግ ልብስ ለብሳ ወደ እንትኑ ገባች ሴቶቹ የተሰበሰቡበት ሴቶቹ ይደንሱ ነበር እስከስታ ምናምን ከበሮ ይመታል እንትን ሳዑዲዎች ናቸው አሁን ሙሽራው መጣችና ቁጫለች በአንድ ወንበር ሁለተኛው ወንበር የሙሽራው ነው ሁለት ሙሽራን ሙሽሪት የሚቀመጥበት ነው አሁን ሙሽራው እስከሚመጣ ድረስ አንድ የ17 አመት ልጅ ወንድም አላት ምን ትላለች ወንድሜ ጥሩልኝ አለች ወንድሟ መጣና በጣም ቆንጆ ነው ጸጉሩ ምናምኑ ቆንጆ ነው ልጁ መጣና በዚህ በሁለተኛው ወንበር ቁጭ ብሎ ያኒ ታጫውተው ነበር ሴቶቹ እስክስታቸውና ዳንሳቸው ትተው እሱም ብቻ ያያሉ ቆንጆ ነው ልጁ ከዛ በኋላ ከጥቂት ደቂቃ በኋላ ሙሽራው መጣ ልጁ ወደ ወንዶቹ ሄደ እኔ በአይኔ እኮ ነው ያየሁት ወንድሞች እዛ ቦታ ነበርኩ ከዛ በኋላ ጥዋት ሲነሳ ይህ ልጅ ጸጉሩን ለማበጠር ሲል ጸጉሩ እርግፍ ባዶ ራሱ ቀረ መላጣ ሆነ ለምን የሁሉም ሴቶች አይን ወደቀበትና በቃ ተመልጦ ሄደ ማለት ነው ከዛ በኋላ ሀብታሞች ናቸው ወደ ስፓኒያ ሀገር ላኩትና ለአንድ ስኩዌር ሴንቲሜትር 25 ሺህ ብር ከፍለው አርቲፊሻል ጸጉር አደረጉለት ማለት ነው በአይን ብቻ እውነት ነው ልንገራችሁ በጣም ይገርም